የሬዲዮ መስመራችሁ ኤፍኤም አዲስ 97.1 ላይ ይገኛል። መሰንበቻን እያደመጣችሁ ትገኛላችሁ። በተለየ መንገድ የተሰራው የሙዚቃ አልበም ወጥቷል። ብዙ ሰዎችም እየተነጋገሩበት ይገኛል። በመሳሪያ ብቻ የተቀነባበሩ አልበሞች ብዙ ያስፈልጉናል። በተለየ ደግሞ በኢትዮጵያዊ የሙዚቃ መሳሪያዎች የተሰሩቱ ያስፈልጋሉ። ያንን የሞላ ነው ተብሎለታል። ሁለተኛ አልበሙ ነው። የመሶብ የሙዚቃ ባንድ መስራች እንዲሁም ደግሞ ኃላፊም በዋሽንቱ ደግሞ በርካቶችን እንዲሁ ያጀበ በአልበምም ደረጃ የመጀመሪያ አልበሙን ለአድማጭ ያቀረበ ሙዚቀኛ ነው። ጣሰው ወንድምን እናገኘውና ስለ ሁለተኛ አልበሙ እንደዚሁም ደግሞ ከወጣ በኋላ ስላለው ምላሽም የተወሰነ አጠር ያለ ቆይታ እናደርጋለን። እንደምን አለህ ጣሰው? ሰላም፣ እንዴት ነህ ሰለሞን? ሰላም ነው አለን ይመስገን። እንኳን ደስ አለህ ብያለሁኝ። በቅድሚያ እንኳን አብሮ ደስ አለን። ቶሎ ብለህ ሁለተኛ አልበም ለቀሃል፣ በርትታል። ዋሽንትህ ስራ አልፈታችም። አዎ እንግዲህ የሞከርን ነው ቶሎ ለመስራት። እንግዲህ ሁለተኛ አልበሙ እንዳልከው ምናባዊ ብዬ መጥቻለሁ። ምናባዊ ብለህ መጥተሃል። ምናባዊ ዋሽንት አልበም በደመቀ ሁኔታ ነበር የተመረቀው። ለምን ምናባዊ ያልከው? ጥሩ ጥያቄ ነው። ምናባዊ እንግዲህ ብዙ ጊዜ የኢንስትሩመንት አልበሞች፣ በመሳሪያ ብቻ የተሰሩ አልበሞች ብዙ ጊዜ ሰውን ሀሳብ ውስጥ የመክተት ባህሪ ያላቸው። ለምሳሌ የተደገሙ ዘፈኖች ከሆኑ ያንን ዘፈን የሚያቅሰው ለስለስ አድርጎ ሲሰማው ያሳለፈውን ሕይወት ወደኋላ ያስባል፣ በምናብ ወደኋላ ይጓዛል። እንደዚሁ አይነት መንፈስ አላቸው። ግን የኛ የአልበም ግን ይሄኛው አልበም አብዛኛው አሁን ዋሽንትን ከዚህ በፊት ከነበሩ ያቀራረጽ ሰፋ አድርገን በወፍራም ዋሽንት ፒያኖ ታጅቦ በፊልም ማጀቢያ በሚመስሉ ሳውንዶች ታጅቦ የተሰራ ነውና ብዙ ጊዜ የመጀመሪያው አልበም የትንፋሽ ውበት አልበም ላይ ብዙ ሰው በምናብ ወደ ሆነ ቦታ ሄድኩ በምናብ ይለኛልና አስተያየት ሲሰጡ እኔም እንደሱ ነው የሚሰማኝ። ስንጫወት አንዳንድ ጊዜ መድረክ ላይም ስጫወት በምናብ ብቻ የሆነ ቦታ ይወስዳል። ስለዚህ ምናባዊ ያልነው ማለት ነው። እዚህ አልበም ላይ አብይ ወልደ ማርያም አለ፣ ፒያኖ ቀረጻና አርትኦት ላይ። ከአብይ ጋር ጥምረቱ ስለምን ተፈጠረ? ከአብይ ጋር እንግዲህ አጋጣሚ የተገናኘ ነው ነጋሪት የሚባል ባንድ ውስጥ ነው። ነጋሪት ባንድ ደግሞ ነፍሱን ይማረው በጣም አንጋፋና ትልቅ ድራመር ነበር። ተፈሪ አሰፋ የሚባል ድራመር፣ ያው አብዛኞቻቸው ብዙ ሰው ያውቀዋል። ነጋሪት ባንድ የሚባል አቋቁሞ እኔም የዛ አባል ነበርኩ። አብይም እዛው አባል ኪቦርድ ተጫዋች ነው። እዛ ባንድ ላይ እኔ ዋሽንት እጫወታለሁ። እዛ ነው የተዋወቅ ነው ከአብይ ጋራ። ከዛ በኋላ ብዙ ስራዎችን ብዙ መድረኮችን አብረን ተጫውተናል። እዛ ተዋወቅንና እስቲ ደግሞ ፒያኖና ዋሽንትን አንድ ላይ ብናመጣው ምን አይነት ሳውንድ ይፈጠራል የሚል ሀሳብ ይዤ ሳወራው በደስታ ተቀበለውና በዚህ መንገድ ተዋወቅን። ከዛ ይህን ፕሮጀክት ጀመርን ማለት ነው። ዋሽንት የትኛውም የሙዚቃ ስልት ላይ የመግባት እድል ያላት ይመስለኛል እና እንደዛ ኩራት አይሰማም? ዋሽንት ብቻ ሳይሆን ብዙ ጊዜ የእኛ ሙዚቃ አጠቃቀማችን ገና ይቀረዋል ብዬ ማስብ ሰው ነኝ። ማለት ጥሩ ሙዚቃ ያለን ህዝቦች ነን። በጣም የሚያማምር የሙዚቃ ባህል አለን እና የተወሰኑ አይነት አጠቃቀም ነው የምንጠቀመው። የዘፈን አልበሞች፣ ኢንስትሩመንት አልበሞች ያወጡ በጣም ብዙ ትልልቅ ሙዚቀኞች አሉን። ግን ልክ እንደ ዘፈን ሁሉም ሰው አይጠቀማቸውም፣ ወይም ደግሞ ቢጠቀማቸው እንኳን ማን እንደሰራው እንኳን አያውቅም ብዙ ሰው እና ይህ ትኩረት ተሰጥቶ ላሉን ሙዚቃ መሳሪያዎች ትኩረት ተሰጥቶ ቫልዩ እንዳላቸው ትንሽ ይቀረዋል። እሱ ቢስተካከል ጥሩ ይመስለኛል እና ግን ደግሞ ሲሰማቸው ሰው ይወደዋል። የሚገርምህ በጣም በቃ አድናቆት የሚሰጡ ሰዎች አሉ። ትንሽ ናቸው እነሱ። ስለዚህ ይሄ መስፋት አለባት እና ማሲንቆን ብትል ዋሽንትም ክራርን ብትል በተለያየ መንገድ ቀርጸ ነው በተለያየ ሁኔታ ብናቀርብ ለሰው አቅርቦት ቢኖረው ሰውም ደግሞ ቢለምዳቸው በሚል ነው የተጀመረው እና አሁን ላይ እንዳልከው አሁን ለምሳሌ ዋሽንት ሙሉ ኮንሰርት ላይ መጫወት ተጀምሯል። በፊት ባህል ባንድ ላይ ብቻ ነበረ። ጃዝ ላይ ይገባል። እንዳለ ባህላዊ መሳሪያዎች እንደሱ እየሆኑ ነው እና ጥሩ ነው። ደስ ይለኛል አሁን ላይ ያለው ሁኔታ ሳይ፣ ውጤት ሳይ። በጣም ጥሩ። እንደው ጣሰው እዚህ አልበም ላይ ምናባዊ ላይ በዋሽንት ከአብይ ጋር በፒያኖችሁ አዳዲስ ፈጠራዎች ነባር የሆኑ ጨዋታዎችን
የመስራቱ ነገር እንዴት ያለ ነበረ? በጣም ጥሩ ጥያቄ ነው። በነገራችን ላይ ከዚህ በፊት በዋሽንት አልበም በጣም የሚታወቀው አንሙት ነበረ። ብዙ አልበሞች አሉት፣ 1-5 አይሆኑም ባልሳሳት። ደግሞ በጣም ደስ ይላሉ። የሚገርም በጣም ብዙ ሰው ያውቀዋል፣ ብዙ ሰው ያዳምጣቸዋል። እኔም እሱን እያዳመጥኩ ነው ያደግኩት። በጣም ጎበዝ ዋሽንት ተጫዋች ነው። ከዛ ደግሞ ዮሐንስ አፈወርቅ ደግሞ አለ። ትክክል። የእሱም የተወሰኑ አልበሞች አሉት ከአየር መንገድ ጋር የተሰራ ጋሽ ሙላቱ አስታጥቄ ይመስለኛል ፕሮዲስ ያደረጋቸው። ሌሎቹም የባህል መሳሪያ እነ መሰል አስማማው ክራር፣ እነ እንድሪስ አላቸው፣ እንድሪስም አለው፣ እንድሪስ ማሲንቆ፣ ሌሎችም ብዙ ኢንስትሩመንት አለን። እውነት ለመናገር የለም ማለት አይደለም። ይሄ ፕሮጀክት ላይ ስንመጣ ምንድን ያደረግ ነው ከመጀመሪያው አልበም ተምረን ትንሽ ለሰው ሩቅ እንዳይሆን በማለት በዋሽንት የሚታወቁ ዜማዎችን ነካ እያደረግን ከዛ ግን ወደ ኢምፕሮቫይዜሽን እና ወደ አሁን ወዳልኩ አይነት ሪቨርብ ሳውንዶች ወሰድ ነው ማለት ነው። አንዳንድ ጊዜ ኤክስፐሪመንት አድርገህ ሙሉ በሙሉ ስትመጣ ከህዝብ መራቅ ስላለ እሱን ለመፍታት ነው። ከዛ በተረፈ ግን እኔ የምወዳቸው አይነት ዜማዎችን ነካ እያደረግኩ እነሱ ናቸው ወደዛ ስሜት ውስጥ ከተውህ ኢምፕሮቫይዝ የምታደርገው የሆነ ሳውንድ የሚወጣው ከዋሽንት ውስጥ እና በዛ መንገድ ነው እንግዲህ የሞከር ነው ማለት ነው። በጣም ደስ ይላል። እንግዲህ ኢትዮጵያ በጣም ውብ የሆኑ የተለያዩ የትንፋሽ መሳሪያዎች አሏት። አንዱ ዋሽንት ነው። በዋሽንትህ ህልምህ እንደምን ያለ ነው? በቀጣይ የመጨረሻ ጥያቄ ነው። በጣም የሚገርምህ የዚህ የፍሉት አልበሞች፣ ቪዲዮዎች ከተፈጥሮ ጋር የተያያዙ ናቸው በጣም እና አንድ ቪዲዮ እንደ ነጠላ ዜማ ባለፈው ለቅ ነበረ በላይ የሚል እና የእኛን የኢትዮጵያን የመስከረም ውበት ያካተተ ቪዲዮ አሁን ካለው ዋሽንት ጋራ አቀናብረን ለቅቄ ነበረ የዛሬ 2 ወር 3 ወር አካባቢ። አንደኛው ዓላማ የኢትዮጵያን ውብ መልክዓ ምድር በጥሩ ሳውንድ ቪዲዮ ምናምን እየተቀረጸ እነዚህ አሁን የሰማናቸው አልበሞች ቪዲዮ እየሆኑ ለኢትዮጵያንም ለሌላው ዓለም ማስተዋወቅ ደስ ይለኛል። አንዱ ሀሳብ። ሁለተኛው ደግሞ ሰው ለምዶ እንደዚህ አንዳንድ ትልልቅ ዝግጅቶች እየተዘጋጀ ሰው ለምዶት ኮንሰርቱን የጥሞና ኮንሰርቶች ተለምደው ቁጭ ብሎ መጥቶ ሙዚቃ የሚያይበት እድል መፍጠር ነው። አልበሞቹን በደንብ ሲሰማቸው በእርግጠኝነት ስንጠራውም ይመጣል። ከዚህ ጋር እያይዞ ደግሞ የእኛን መልክዓ ምድሮች ውበቶቻችንን ማሳየት ነው ትልቁ ህልሜ። ግን ሙያዬ ስለሆነ ያ ነገር ቢሆንም ባይሆንም እየተጫወትን እንቀጥላለን። በጣም ደስ ይላል። እንግዲህ መልካም እድል ይግጠምህ በስራ። እኔም አመሰግናለሁ። እንግዲህ የት ነው የሚገኘው? ይህን ሁሉ አውርተን መቼም የት ነው የሚገኝ ማለታቸው አይቀርም። በራሴ ዩቲዩብ ገጽ ጣሰው ወንድም ሚል ዩቲዩብ ቻናል ላይ ነው የሚለቀቀው። የመጀመሪያው ጥሞና ስፖቲፋይ ላይ፣ ሌሎችም ፕላትፎርሞች ላይ አለ። ይሄኛው ደግሞ ከትንሽ ጊዜ በኋላ ስፖቲፋይ ላይ ይኖራል። ለጊዜው ግን ጣሰው ወንድም ዩቲዩብ ቻናል ላይ ቢገቡ አሁን ያወራናቸውን የመድረክ ላይ ቪዲዮዎች ምናምን ሁሉ አሉ፣ መመሰጥ ይችላሉ። አመሰግናለሁ። በጣም እናመሰግናለን። እኛ እንግዲህ አንዱን እንጋብዛለን አድማጮቻችን፣ ከዛ መልሰን እናገኛችኋለን።